اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم قال الله تعالى في القرآن الكريم والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم የተከበራችሁ የሱና ቲቪ ተመልካቾቻችን እንደምን ቆያችሁን? ይህ በሱና ቲቪ ተዘጋጅቶ ወደ እናንተ የሚደርሰው የረመዳን ምሽቶች ፕሮግራማችን ነው። እንደተለመደው ተወዳጁ ሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም አብረውን ያማረ ቆይታ የሚያደርጉ ነው የሚሆነው። ከዚህ በፊት በነበሩት ክፍሎቻችን እንግዲህ ስለ ተወዳጁ የነቢዩ አለይሂ ሰላቱ ወሰላም ባልደረባ አንጋፋው ከኹለፋኡ ራሺዲን የመጀመሪያው የሆኑት ስለ ሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ የህይወት ገጻቸው ምን ይመስላል የሚለውን እንግዲህ በጨረፍታ በሚባል መልኩ ከአንዳንድ የረመዳን አህካሞች ጋር በማጣቀስ እንግዲህ ለተመልካቾቻችን በአማረ መልኩ እያቀረብን ወደ እናንተ እያደረስን ነበር። ዛሬ ደግሞ ኢንሻአላህ በዛሬው ፕሮግራማችን ስለ ሁለተኛው ኸሊፋ እንዲሁም ለመጀመሪያ ጊዜ አሚሩል ሙእሚኒን ተብለው የሚል መጠሪያ የተሰጣቸው የሆኑትን ስለ ሰይዱና ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ሰፋ ባለመልኩ የምናወራ ነው የሚሆነው። በቅድሚያ እንግዲህ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። አህለን ወሰህለን ቢኩም ባረከላሁ ፊኩም። መጅሊሳችን እንግዲህ በእናንተ ያማረ ነው። አላህ ይጠብቃችሁ ሁላችሁ። ባለፉት ክፍሎቻችን እንግዲህ ያው በርከት ባሉ ሐለቃቶች እንግዲህ ስለ ሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ ሰፋ ባለመልኩ መናቂባቸው ምን ይመስላል የሚለውን እያየን ነበር። እንግዲህ ያው ያለንበት ወር ደግሞ የወርሃ ረመዳን እንደመሆኑ መጠን እንግዲህ ይህ የረመዳን ወር በርካታ ክስተቶች የተስተናገዱበት ወር ነው። እንግዲህ በኢስላም በዲነል ኢስላም የነቢዩ አለይሂ ሰላቱ ወሰላም የመጨረሻ መደምደሚያ ነብይ ሆነው መምጣታቸው ይታወቃልና ለመጀመሪያ ጊዜ ለነቢዩ አለይሂ ሰላቱ ወሰላም እንግዲህ ወህይ የወረደላቸው በሰኞ ቀን በረመዳን ወር ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ከሱረቱል አለቅ 5 የመጀመሪያው ምዕራፎች በእሳቸው ላይ ወርዷልና ሌሎችንም አያሌ ክስተቶችን ያስተናገደ በጣም ብዙ ትሩፋቶችን ያዘለ ወር ነው። እኛም ደግሞ ይሄንን በማስመልከት ነው እንግዲህ እነኚህን ታላላቅ አጅላዎች ለዲነል ኢስላም ብዙ መስዋዕት የከፈሉ የሆኑ ሷሐበቶችን መተዋወቅ የፈለግነውና ኢንሻአላህ ስለ ፋሩቅ እንግዲህ ትንሽ የምንዘክር ይሆናል ሼኽ ኢንሻአላህ። ሱብሃንአላህ ቢስሚላሂ الرحمن الرحيم الحمد لله رب العالمين وأفضل الصلاة وأتم التسليم على أشرف الخلق سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. እንግዲህ ስለ ሰይዱና አቡበከር ረዲየላሁ ዐንሁ ያው በትንሹም ቢሆን ያው ጊዜው በሚፈቅድልን ልክ አውርተን ነበረ። ዛሬ ደግሞ ሁለተኛ ኸሊፋ የሆኑትን አሚረል ሙእሚኒን ሰይዱና ዑመሩል ፋሩቅ ረዲየላሁ ዐንሁ ስለሳቸው ስናነሳ ሐቂቀተን እነኚህ ስማቸው ራሱ ሲወሳ በስማቸው መጃሊሶች በአጠቃላይ የሚያምሩባቸው የሆኑ ያኒ ሱብሃንአላህ ለዚህ ዲን ምን ያህል መስዋዕት የከፈሉ ናቸው። ለዚህ ዲን ያኒ መስፋፋት
حتى نبي عليه الصلاة والسلام دعاء سيادرقو قبل إسلامه عمر من بلو نبر اللهم أعز الإسلام بأحد العمرين بلو هي يوفق عتو خبابكو لك الزا يا أهتاتشو بيت سيماتو سيدنا عمر يعني تلانت يادرقوت نبي عليه الصلاة والسلام دعاء لأنت الله كادرقو بلو በጣም እንትን ያሉባቸው ናቸውና ሱብሃንአላህ ከዛ በኋላ ደግሞ ወደ እንዴት ወዴት አይነት ሁኔታ ምን አይነት ሁኔታ ላይ የተቀየሩ ናቸውና ሰይዱና ዑመር ረዲየላሁ ዐንሁ ያው እንደሚታወቀው የቀደሟቸው ቢኖሩም ወደ እስልምና ላኪን በተቅዋ ቀደሙ ከዛ በኋላ እሳቸው ተቅሪበን ወደ 40ኛ ቢሆኑም ሱብሃንአላህ እነኛ የቀደሟቸውን በፈضል በተቅዋ ቀደሟቸውና የዚህ ኡማ ከአቡበከር ሲዲቅ ረዲየላሁ ተዓላ ዐንሁ ቀጥለው ሁለተኛ አፍضል ሆነው ነበሩ ረዲየላሁ ዐንሁ እና የዑመር ረዲየላሁ ዐንሁ በጀግንነትም ዙሪያ በሁሉም በሐቅም ሐታ ምሳሌ እስኪሰጥባቸው ድረስ ለዓደለ ራሱ ያኒ እንደ ምሳሌ እንዲቀመጡ ወይንም ምሳሌ የሚሰጥባቸው እንደ ዑመር ዓደል እስከሚባል ደረጃ የደረሱ ናቸውና ረዲየላሁ ዐንሁ በስማቸው ላይ እንዴት ነው ዑመር ኢብኑ አልኸጣብ የሚለውን እስቲ የዘር ሐረጋቸውንም ሼክ ጀማል እስቲ እንትን እናደርጋቸው እንግዲህ بذكر الصالحين تنزيل البركات ነው አላሁ ተዓላ በረካውን እንዲያወርድልን እንግዲህ ሷሊሖችን ያወሳን ነው ከሷሊሖችም በላጮችን ነው ያወሳን ያለ ነው እንግዲህ የትኛውም ወልይ ቢሆን በዚህ ኡመት ያለም ይሁን ከዚህ ኡመት ውጭም ያሉ ወልዮችም ቢሆኑ በደረጃ ከሰይዱና አቡበክርና ከሰይዱና ዑመር አይደርሱም እና ከሷሊሖች በላጮችን ነው ያወሳን ያለ ነው እንግዲህ ሰይዱና ዑመር ሲወሱ ለቀባቸው ሁሉ የሚታወቅ ነው አቡ ሐፍስ ይባላሉ የሐፍስ አባት ይባላሉ ስማቸው ዑመር ነው ያባታቸው ስም አልኸጣብ ይባላል ዑመር ኢብኑ አልኸጣብ ይባላሉ አያታቸው ደግሞ ኑፈይል ይባላልና ዑመር ኢብኑ አልኸጣብ ኢብኑ ኑፈይል አልቁረሺ ይባላሉ ያው የቁረይሽ ጎሳ ናቸው በጣም በጀግንነት የሚታወቁ ናቸው ሼኻችን እንዳሉት ስለ ቁመናቸው ስንመጣ ረጅም ነበሩ ይባላል ሰይዱና ዑመር ረዲየላሁ ዐንሁ ከሰዎች መካከል ሲታዩ ከፍ ብለው የሚታዩ ነበሩ በጣም ነጭ የሆኑ ናቸው ሑምራ ቅላት ትንሽ የተቀላቀለበት የሆነ ነጭነት የነበራቸውና አስላዕም ነበሩ ይላሉ ዑለማዎች ሲናገሩ ጸጉር አልነበራቸውም የራስ ጸጉር hatta ይሄ የጎን ጸጉር እንኳን አልነበራቸውም ሙሉ ለሙሉ አስላዕ ነበሩ ይሏቸዋል በጣም ሸዲድ ነበሩ ጺማቸውም በጣም በዛ ያለው ሆኖ ግን ዓሪضين የሚባሉት የጎንና የጎኖቹ እንደ ሰይዱና አቡበክር ረዲየላሁ ዐንሁ እንደተነጋገርነው خفيف ነበረ ቀለል ያለ ነበር ላኪን የፊተኛው በጣም እንትን ያለው ነበርና በጣም ሃይባ የነበራቸው ነበሩ ጀግና የነበሩ ናቸው ላኪን ከዚህ ሃይባቸው ጋራ እጅግ በጣም متواضع የነበሩ ነበሩ حتى ان وهب ابن منبه ማለት እንግዲህ ከአለፉ ኡመቶች ኪታብ ወደ 70 የሚሆን አግኝቻለሁ ብለው የሚናገሩ ናቸውና በጣም ዓሊም የነበሩ ናቸው وهب ابن منبه ምን ይላሉ የሰይዱና ዑመር ሲፋቸው ራሱ ተውራት ላይ ተገልጿል ብለው ተውራት ላይ የተገለጸውን የሰይዱና ዑመርን ሲፋም ተናግረዋል እንደምታውቁት ሁላችንም እንደምናውቀው ወደፊትም ታሪካቸው ላይ በሰፊው ስንገባ እንደምንነጋገረው ሰይዱና ዑመር በወስፋቸው ነው ቤተል መቅዲስን የከፈቱት በየትኛው ወስፋቸው በየትኛው ገለጻቸው ተውራት ላይ በተጻፈው ብዙ ጊዜ ጦርነት ተደርጎ ተካሂዶ ቤተል መቅዲስን ለመክፈት حررها الله አሁንም ብዙ ጊዜ ተሞክሮ እሳቸው ብቻ ሄደው እሳቸው በመልካቸው ብቻ እነዛ ኩፋሮች አይተዋቸው አው ይሄ ነው ቤተል መቅዲስን የሚከፍታት ብለው ለሳቸው የከፈቱላቸው የሆኑ ታላቅ ኸሊፋ ናቸው ሁለተኛው ኸሊፋ ናቸው እንዳላችሁት ኡስታዝ ኻሊድ የመጀመሪያው አሚሩል ሙእሚኒን የሚባለው ለቀብ ያገኙ የሙእሚኖች መሪ የሚባለው ለቀብ ያገኙ ናቸው نعم እንዳላችሁት ነው እንግዲህ እነዚህ ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከሌሎቹም በተለየ መልኩ በሚባል ኢስላም ላይ
በዲናችን ላይ ብዙ ወዛኢፎች አሉ፣ ብዙ ሀላፍትናዎች አሉና ሌሎች ያልሰሯቸውን ያስጀመሯቸው ብዙ በርካታ አያሌ ተግባሮች አሉ። ኢንሻአላህ እንግዲህ ልዩ ከሚያደርጋቸው መካከል አንደኛው አሚሩል ሙእሚኒን መባላቸው ነው ብለናል። እንዲያው ሼክ ቀድሞ ወዳላችሁት ልመልሳችሁና ከእስልምና የእስልምና ታሪካቸው ጋር ስለሚያያዝ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው ነበር እስልምናን ከሁለት ዑመሮች በአንዱ አላህ ከፍ እንዲያደርገው። አንደኛው ዑመር ቢን ኸጣብ ናቸው፣ አንደኛው ደግሞ ዓምር አቡ ጀህል ተብሎ የሚታወቀው ሰው ማለት ነው። ያው ዛሂሩ እንግዲህ የነብዩ ዐለይሂ ሰላቱ ወሰላም ዱዓ استجابه ያረፈው ሰይድና ዑመር ቢን ኸጣብ ረዲየላሁ ዐንሁ ላይ ነው። ምናልባት ይሄ እንግዲህ ያው ከእስልምና ቂሷቸው ጋር ስለሚያያዝ በቀጥታ እንግዲህ ወደ እዚህ ታሪክ እንገባለን ኢንሻአላህ። አዎ ወደ እስልምና ታሪካቸው ላይ ስንመጣ ሱብሃንአላህ በሚገርም አይነት ሁኔታ ያው ብዙዎች ቀደሟቸው ተቅሪበን እስከ 39 ሰው አካባቢ በወንዶች በሴቶችም ወደ 10-11 አካባቢ ቀደሟቸው ዑመርን ረዲየላሁ ዐንሁ። የሚገርመው ደግሞ ለእስልምናው ከፍታ የሐምዛ መስለም ሱብሃንአላህ፣ ቀጥሎ ደግሞ የዑመር ኢብኑ አልኸጣብ መስለም በጣም ትልቅ እንትን ነበረውና ሐምዛ ዑመርን በ3 ቀን ቀድሞዋቸው ነበረ ወደ ዲን አልኢስላም የገቡትን የነበረው እና ሐምዛ ማለት የነብዩ አለይሂ ሰላቱ ወሰለም አጎታቸው ወንድማቸው በጥቢ ደግሞ ወንድማቸው ማለት ነው። እሱም እኮ የተለየ ጀግነት አላቸው፣ ጀግነት አላቸው። ከሐምዛ ጋር በተለያየ መንገድ የሚተሳሰሩ ነበረ። ሱብሃንአላህ በእናትም በኩል የራሱ የሆነ ዝምድና ነበራቸው። ምክንያቱም የሐምዛ እናትና የነብያችን እናታቸው አሚናም ያጎት ልጆች ናቸው ጭምር ማለት ነው። ጠበቅ ያለ ነው ቁርኝታቸው። የነብያችን አያት አብዱል ሙጠሊብ ለልጃቸው አብደላህ ለነብዩ አባት አሚናን ለማጨት በሄዱበት ሰዓት አጎታቸው ቤት ማለት ነው በዛው ለራሳቸው የአሚናን ያጎት ልጅ ማለት ነው የሐምዛን እናት አጭተው አግብተው ነበርና በዛ ተወለዱ ሐምዛ። ሁለተኛ ደግሞ በጥቢም ደግሞ ወንድማሞች ናቸው ከነብዩ ጋር አለይሂ ሰላቱ ወሰላም። እናም በጣም ጀግና ነበሩ። አደን ላይ ማደን ላይ በጣም እንትን ነበሩና ሐምዛ ረዲየላሁ ዐንሁ አሰዱላሂ ወአሰዱ ረሱሊሂ ሰለላሁ ዐለይሂ ወሰለም አንድ ቀን ከአደን ሲመለሱ ምን ያደርጉ ነበር? ቀጥታ ወደ መስጂድ ይመጡ ነበር። መስጂድ አልሐራም ሄደው እዛ የቁረይሾች ናዲ ነበር፣ እዛ ይቀማመጣሉ፣ እዛ እንትን ይሉ ነበርና አቡ ጀህል አንድ ቀን ነብዩን አለይሂ ሰላቱ ወሰላም በጣም ሰደባቸው በሚነካ መልኩ ማለት ነው። ከዛ ነብዩ ምንም አልመለሱለትኝም ነበረ። ይሄንን እዛ ሶፋ ላይ ቤቷ የነበረ የአብደላህ ኢብኑ ጁድዓን እንትን አገልጋይ ነበረች መውላት። እሷ ደግሞ ይሄንን እያየች ትሰማ ነበርና ከዛ በኋላ ነብዩ ምንም መልስ ሳያደርጉለት ያኒ እንደሱ እንትን አልወረዱም ነበርና አይወርዱም ነብዩ አለይሂ ሰላቱ ወሰላም ሄዱ። ከዛ በኋላ ልክ ሐምዛ ሲመጡ ምን ትላቸዋለች? እቺ መውላቱ አብዱላህ ኢብኑ ጁድዓን የወንድምህን ልጅ ሙሐመድን እንዲህ አድርጎ ሰርቦታል አቡ ጀህል ብላ ነገረቻቸው። ከዛ በኋላ ልክ ሄዱና ማለት ነው ገብተው ምንድነው ያደረጉት? አቡ ጀህልን እዛው መቱትኝ። እዛ ቁረይሾች በተሰበሰቡበት ናዲ ማለት ነው። እንዴት እንደዚህ ታደርጋለህ ብሎ ከዛ በኋላ በኑ መኽዙሞች ተነሱ። የአቡ ጀህል ጎሳዎች ናቸው። ከዛ ሊከላከሉ ሊመቱ ማለት ነው። አቡ ጀህል ምን አላቸው? ተውት፣ እኔ እኮ የወንድሙን ልጅ እንትን አድርጌ ሰድቤዋለሁና ተው በቃ አላቸው። እና እሳቸው ደግሞ ምንድነው ያሉትኝ? እንዲህ ብለህ ነው የምትሰድበው የወንድሜን ልጅ? እኔ እኮ በሱ ዲን ላይ ነኝ አሉ። በቃ ከዛ በኋላ ነው ሱብሃንአላህ ሄደው ለነብዩ አለይሂ ሰላቱ ወሰላም ያኒ ወደ እስልምና መግባታቸውን። طيب ይሄ ሆኖ ደግሞ ከዚህ በኋላ ይሄ ትልቅ ዒዛ ነበርና
ለሰሓበተ الكرام ለነብዩም عليه الصلاة والسلام ዑመር ደግሞ ከዛ በኋላ በሶስተኛው ቀን ሲጨመሩ ሱብሃንአላህ ይበልጥ ምን ሆኖ ያኒ ቁዋ አገኙ ሱብሃንአላህ ዑመር እየሄዱ ነበርና ሰይፍ ይዘው ነብዩን ሊገሉ መንገድ ላይ አንዱ ያያቸዋል ሱብሃንአላህ ከዛ በኋላ ምን ይላቸዋል ወዴት እየሄድክ ነው አላቸው አይ ሙሐመድን ልገለው እየሄድኩኝ ነው ይላሉ ዑመር ረዲየላሁ ዐንሁ ከዛ በኋላ እንዴ በኑ ሃሺሞችና በኑ ዙህራዎች ዝም ብለው ያዩሃለና ሙሐመድን ገለ አንተ የሱን ዲን ተከትለሃል እንዴ ብሎ አለው ከዛ በኋላ ራምን ይሄ ይገርማል የሚገርመው እኮ እህታና አማቸህም እኮ እህታቸው የዑመር እህት ፋጢማ ቢንቱ الخطاب እና የሷ ባለቤት من 10 المبشرين የነበሩትኝ ረዲየላሁ ዐንሁ ሰዒድ ኢብኑ ዘይድ ወደ እስልምና ገብተዋልና ይሄንን ስትላቸው አረ ብለው ወደ እህታቸው ቤት ያመራሉና በሰዓቱ ሁሉም እንዲህ ከቤተሰብ ከሚፈሩ ሰዎች ይደብቁት ነበር ማለት ነው በጣም ከዛ ሱብሃንአላህ እዛ ሄደው የእህታቸው ባል ጭምርም አይደለም ያጎታቸው ልጅም ጭምር ነው እኮ ሰዒድ ኢብኑ ዘይድ ማለት ነው ያጎታሞች ልጆች ናቸው እና እሱን ሲመቱትኝ እህታቸው ደግሞ ባሌን ብላ እንዴት ይመታል ብላ ስትገባ እሷንም ፊቷን መተው እስኪያደሟት ድረስ ማለት ነው አራአይታ ያ ዑመር አለቻቸው ኢን ካነ الحق في غير دينك አንተ ከያስከው ዲን ውጭ የሆነ ላይ ሐቅ ካለ እንዴት ነው ብላ እንትን አለቻቸው ሱብሃንአላህ በድፍረት ማለት ነው ሱብሃንአላህ ከዛ በኋላ መተቀሩት የነበረውን እስቲ ስጡኛሉና አው ያኔ የወረደችዋን ያህል ሱረቱ ጣሃ ላይ የነበረው የወረደውን አዩትና እስከ 14ኛዋ አያ ኢነኒ አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ ወአቂም الصلاة لذكري እስከዚህ ሲያነቡ ቀልባቸው ሱብሃንአላህ ለዚህ ምን ሆነ ተከፈተ እናም ወደ ዳር الارقم አመሩ ዳር الارقم ሄደው ምንድነው ያደረጉት እዛ ብዙ ጊዜ እንግዲህ ዱዓፋዎች ደካሞች ናቸው በነብዩም ዙሪያ ሰለላሁ ዐለይሂ ወሰለም የነበሩት እንዳውም እዛ የነበሩትኝ ምንድነው ትንሽ ዑመር መጣ የሚል ነገር እንትን ሲመጣባቸው ምንድነው ያሉትኝ ሐምዛ ራሱ ምን አሏቸው በመጣበት መልሰዋለሁኝ አሉ ያኒ በጥሩም ከመጣ በሚመጣበት ነብዩም ተውተዋላቸው ዐለይሂ ሰላቱ ወሰላም ታሪካዊ ንግግርም ተነግሯል إن جاء إلينا سالما أعطيناه ما يريد وإن جاء إلينا ليقاتلنا قتلناه بسيفه سبحان الله ይሄን የተናገሩት በጣም እንትነው እኮ እንትናቸው ጀግንነታቸው ራሱ ማለት ነው ከዛ በኋላ እሳቸው ግን የመጡትኝ ለምንድነው ለጥሩ ነገር ነውና ሱብሃንአላህ ነብዩ መጃሚዕ ሰውባቸውን ያዟቸውና አማ አነ ለከ አን تسلم يا عمر ከዛ أشهد أن لا إله إلا الله وأشهد أن محمد رسول الله بلو أسلمنا وانتقبلوا سبحان الله الله تعالى بزي أعزه الله بدين الإسلام الساتهم كذابوا هلا اندالوت نحن أمة أعزنا الله بالإسلام بأسلمنا الله عزان ستونا لنا يالوتيننا سبحان الله بندي أهل بندي عينت هنيتا الله تعالى ودا دين الإسلام وفقوا قبتوال رضي الله عنه وأرضاه ከዛ ደግሞ ብዙ ታሪክ ተቀየረ ሰይዱና ዑመር ኢብኑ الخطاب رضي الله عنه ሱብሃንአላህ በሳቸው መስለም ብቻ እስልምናቸውን ግልጽ በማድረጋቸው ብቻ በጣም በሰዓቱ የነበረው የዳዕዋው ሚዛን አዘነበለ ያው ብዙ ሂጅራም ሲያደርጉ በግልጽ ነበረ ሰይዱና ዑመር ኢብኑ الخطاب رضي الله عنه ጀግንነታቸውም ስለሚታወቅ በጣም ብዙ ነገሮች ተደረጉ የዳዕዋው ሚዛን አጋደለ ሰዎችም የልብ ይሰማቸው ጀመር ብዙ ነገሮች ሆኑ ከዛ በኋላ ናም እንግዲህ እንደምናውቀው ሰይዱና ዑመር ረዲየላሁ ዐንሁ በጣም ጀግና ነበሩ በጀግንነትም ይታወቁ ነበር ገና ደግሞ በደንብ ወጣት ነበሩ እነ ሰይዱና አቡበክር الصديق رضي الله عنه ከፍ ያለ እድሜ ላይ አልነበሩም ማለት
ባለፉት ደርሶቻችን እንደተነጋገርነው ሰይዱና አቡበክር ረዲየላሁ ዐንሁ ሲሰልሙ የ37 ዓመት ጎልማሳ ነበሩ። ከዛ በኋላ ደግሞ ሰይዱና ዑመር እስኪሰልሙ ድረስ ወደ 5 ዓመታት ተቆጥሯል። ሰይዱና ዑመር ረዲየላሁ ዐንሁ ደግሞ ሲሰልሙ ገና የ27 ዓመት ወጣት ነበሩ እና ገና የወጣትነቱ እድሜ ላይ ነበሩ። በጣም በጀግንነት የታወቁ ነበሩ። ሐቅን ፍለጋ ላይ ወደ ኋላ የማይሉ ነበሩ። ሐታ ኩፍር ላይ እያሉ እንኳን ሰዎች በነብዩ አለይሂ ሰላቱ ወሰላም ላይ ተሕሪድ ሲያረጓቸው እሳቸውን የሆነ ነገር እንዲያደርጉ ሲጠይቋቸው ምንድን ነበር መልሳቸው? ተከራከሯቸውና የምታሸንፏቸው ከሆነ አዎ፣ ካልሆነ ግን ዝም ብሎ እንደዚሁ በሐሜትና በቡህታን የሚሆን ነገር የለም እያሉ ሐታ ለራሳቸው ቆሞች የሚመልሱበት ሁኔታ ነበረ። ከዛ ከሰለሙ በኋላ ደግሞ ሐቅን ካወቁ በኋላ መደበቅ የሚባለው ነገር ያው ዱዓፋኡል ሙስሊሚን ነበሩ በብዛት የሰለሙትና ደካሞች ነበሩና እሳቸው ሲሰልሙ ከቁረይሽ ታላላቅ ሰዎች ከሚባሉት ውስጥ ናቸውና ክብር ነበራቸውና ዲኑ ከፍ ማለት አለበት፣ በግልጽ ወጣን ዳዕዋ ማድረግ አለብን ብለው በግልጽ ወጣው ዳዕዋ ያደርጉ ነበረ። ጀግንነታቸው ምን ደረጃ ላይ እስኪደርስ ድረስ ሂጅራ በሚታዘዝበት ጊዜ ነብዩ አለይሂ ሰላቱ ወሰላም ሙስሊሞች ከመካ ወደ መዲና ሂጅራ እንዲያደርጉ ባዘዙበት ጊዜ ሁሉም ሷሐባ ምንድን ነበር የሚያደርገው? እየተደበቁ ነበር የሚሄዱት። ምክንያቱም መሄዳቸው ከታወቀ ቁረይሾች መንገድ ላይ እየጠበቋቸው ከፊልም እየተከታተሏቸው ጉዳት ያደርሱባቸው ነበርና መስለማቸው ያልታወቀባቸው እየተደበቁ የሚሄዱ ነበር፣ የታወቀባቸውም እየሸሹ ይሄዱ ነበር። ሰይዱና ዑመር ግን ጀግንነታቸው የዛን ሰዓት ያደረጉት ነገር በጣም የሚገርም ነው። ምን አደረጉ? ከሳቸው ጋር ወደ 40 የሚሆኑ ደካሞችን አብረው ያዙና ማንም የሚያስጠጋ የሌላቸው ሙስሊሞችን ያዙና ሰይፋቸውን መዘዙ። የቁረይሽ ሹማምንቶችና ባላባቶች ኩፋሮች የሚሰበሰቡበት ቦታ ሄዱ እና ምን አሏቸው? እኔ አሏቸው በዚህ መንገድ ወደ መዲና ሊሄድ ነው። ወደ መዲና ሊሄድ ነው ብቻ አይደለም መንገዱን ሁሉ አመላከቷቸው። በዚህ መንገድ አድርጌ ወደ መዲና ሊሄድ ነው። ራሱ የከበደው የሆነ ሰውና ከሰውነቱ እንዲለያይለት የሚፈልግ ልጁ የቲም እንዲሆን የሚፈልግ ሚስቱ ደግሞ ባላልባ እንድትሆን የሚፈልግ የሆነ ሰው በዚህ መንገድ እየሄድኩ ነው ይከተለኝ አሏቸው። ሱብሃንአላህ። በቃ በግልጽ ነው። ሌላው እየተደበቀ ነው የሚሄድ፣ እሳቸው ግን ጀግና ናቸው። ከጀግንነታቸው ነው ይህንን የሚሉት። እንግዲህ በቃ ራሱን ከሰውነቱ እንዲለይለት የሚፈልግ ሰው ይከተለኝ በዚህ መንገድ አለ። ቃሉም አጠቃቀማቸው ከበድ የሚል ነው። በጣም ከባድ ነው እንዴ! ባጭሩ በቃ ሞትን የሚፈልግ ሰው ይከተለኝ ማለት ነው። እና ሄዱ በዛ መንገድ። እነዛ 40 ዱዓፋዎችን ይዘው መዲና በሰላም እስኪደርሱ ድረስ ማንም የተከተላቸው አልነበረም። እና ይህን ያክል ነው ጀግንነታቸው። ጀግንነት ሲባል አንዳንዴ ይሄ የዘመናችን ጀግንነት በርቀት ሆነ በመሳሪያ የምታደርገው አይነት አይደለም። ጀግንነታቸው ፊት ለፊት ነው። ሐቅን በመፈለግ ዙሪያ ማንንም የማይፈሩ ናቸው። የታያቸውን ራዕይ ደግሞ ግልጽ ከማድረግ ወደ ኋላ የማይሉ ትልቅ ሷሐቢይ ነበሩ። ሐታ እሳቸውና ሰይዱና አቡበክር ረዲየላሁ ዐንሁ በብዙ መጃሊሶች ካየን ተነጥለው የሚጠቀሱ አልነበሩ። ሰይዱና አሊ የራሱ የሚሉት ነገር እኮ አለ። ስለ ሁለቱ ሸይኾች ነው የሚባሉት። አደተን ሁለቱ ሸይኾች እስኪ ንገሩን ሲባሉ ሁለቱ ሸይኾች የሚባሉት ከሷሐባ ሰይዱና አቡበክር እና ሰይዱና ዑመር ናቸው። እና ሁለቱ ሸይኾች ንገሩን ሲባሏቸው አይበቃችሁም እንዴ? ሐዲስ ሲወራ እኮ የሚባል ምንድነው? ካነ ነብዩ ወአቡበክር ወዑመር ፈዓለ ነብዩ ወአቡበክር ወዑመር ጃአ ነብዩ ወአቡበክር ወዑመር እንዲህ የተባለ ነው። ብዙ ሐዲሶች ያሉት ይህ ብቻ አይበቃንም ወይ? ነብዩ አለይሂ ሰላቱ ወሰላም ተጠቅሰው ሁለቶቹ ሳይጠቀሱ የሚያልፍበት መጃሊሶችና ሁኔታዎች በጣም ትንሾች ናቸው፣ ጥቂቶች ናቸውና ህይወታቸውን ከነብዩ አለይሂ ሰላቱ ወሰላም ጋር ያደረጉ ናቸው። ሐቅን በጣም ፈላጊ ስለሆኑ ሐታ ነብዩ አለይሂ ሰላቱ ወሰላም ስለሳቸው አንድ የተናገሯት ንግግር በጣም ትገርመኛለች። ምን ብለዋል? አልሐቁ የጅሪ ዐላ ሊሳኒ ዑመር ወቀልቢህ። በጣም አጂብ የሆነ ንግግር ነው። አልሐቁ ነው ያሉት። የጅሪ ዐላ ሊሳኒ ዑመር ወቀልቢህ፣
حق أونة ميبالو نجر بعمر ملاسنا قلب وسط يجوازال مالس نجراتشو كحق زنبل ميلنا النبرم قلباتهم وده حقنا هو اللي بقى حقا كوكو اندهنو يميبال نجر هلاتشوم وقافا على كتاب الله نبارو قرآن لاي قط ميلوناتشو قرآن انديه بلو الكتابالو انتهى منم نجر لاي يهون منم بقى ወደ ኋላ የሚሉት ነገር የለም በቃ ቀጥ የሚሉ ታላቅ ጀግና ናቸውና ብዙ መሽሃዶች አሉ በነብዩ አለይሂ ሰላቱ ወሰለም ሐያት ሰይዱና አቡበከር ኸሊፋ በሆኑበት ጊዜ ያደርጓቸው የነበሩ መሽሃዶች አሉ ኢንሻአላህ ያንዳንዱን በሰፊው ቀስ ያለን ምናየው ይሆናል نعم እንደተቀሳችሁት እንግዲህ የሰይዱና ዑመር ረዲየላሁ ዐንሁ ነብዩ ብቻ ሰለላሁ ዐለይሂ ወሰለም እርሶን ሰይዱና ዑመርን ሰና ያደረጉበት ስለሳቸው ማወደስ የመጣ ብዙ ሐዲሶች አሉ እንዲሁም እነ ሰይዱና ዑመር ረቃይቅ የተናገሯቸው በጣም የሚያጃጅቡ ቀልብ ውስጥ ሰርስረው የሚገቡ ምክሮችም አላቸው በጣም ደግሞ ከመናክብና ከፈዳኢሎቻቸው የተጠቀሱ ብዙ ነገር አለ ለሚያስተዳድሩትን ህዝብ ምን ያክል ይከታተሉ እንደነበር ለይለን ወነሃራን የነበረው ከታች ከስር ካለው ህዝብ ጋር የነበራቸው አላቃ ሱብሃንአላህ በጣም አጃኢብ የሆኑ ነገሮች አሉ ኢንሻአላህ እኛም ደግሞ እንግዲህ ያው ካፍታ ቆይታ በኋላ ለተከበሩ ተመልካቾቻችን አንድ ነሽዳን አስደምጠናቸው ጋብዘናቸው የምንመለስ ነው የሚሆነው የተከበራችሁ የሱና ቲቪ ተመልካቾቻችን ይህ የረመዳን ምሽቶች ፕሮግራማችን ነው ፕሮግራማችን አላበቃም ካፍታ ቆይታ በኋላ አንድ ነሽዳን መጠን እንመለሳለን አብራችሁን ቆዩ اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وزد وبارك على رسول الله وآله الأطهار على رسول الله وصحبه الأبرار فدائما صلوا على خير الأنام كل من صلى عليه منا لا يضام عطر اللهم قبره الكريم بعرف شهي من صلاة وتسليم اللهم صل وسلم وبارك عليه هل حقا تشتاق إليه ترجو أن تسقى بيديه أرغم أنف الظلم وقلها هل صليت اليوم عليه هل حقا تشتاق إليه ترجو أن تسقى بيديه أرغم أنف الظلم
صلينا اليوم عليه نشرا نصرا لمكانته غيظا لمحارب سنته نشرا نصرا لمكانته غيظا لمحارب سنته رب ارحمنا بشفاعته رب ارحمنا بشفاعته قولوا صلى الله عليه قولوا صلى الله عليه اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم የተከበራችሁ ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ነሽዳን አድምጠን ጋብዘናችሁ ተመልሰናል። ስለ አንጋፋው ስለ አሚሩል ሙእሚኒን ዑመር ኢብኑል ኸጣብ አልፋሩቅ ረዲየላሁ ዐንሁ እያወራን ነው። እንግዲህ አልፋሩቅ የተሰኙበትንም ክስተት ኢንሻአላህ ወደ በኋላ የምንተነትን ነው የሚሆነው። እንዲያው ሼኽ እንግዲህ ባለፉት ክፍሎቻችን ስለ ሰይዱና አቡበክር ረዲየላሁ ዐንሁ ስናወራ የእሳቸው የህይወት ገጽ ሌላ ምዕራፍ ነው። የራሳቸው የሆነ ቀለም፣ የራሳቸው የሆነ ማንነት፣ የራሳቸው የሆነ ታሪክ አለ። በዚህኛው ገጽ ደግሞ ስለ ሰይዱና ዑመር ኢብኑል ኸጣብ ስናወራ ደግሞ ሌላ ባህሪ፣ ሌላ ይዘት፣ ያው ሁሉንም አንድ የሚያደርጋቸው መጨረሻ ይሄን ላኢላሃ ኢላላህን የላኢላሃ ኢላላህን ራያ ባንዲራን የዲን ኢስላምን ምንነት ከፍ አድርጎ ለማውለብለብ መትጋታቸውና በዚህ ከሊማ በተውሂዱ ከሊማ አንድ መሆናቸው ነው። እንደ የህይወት ገጻቸውን ግን ስናየው ደግሞ የተለያየ ባህሪ አላቸው። የሰይዱና ዑመር ደግሞ ሌላ ታሪክ ውስጥ የሚያስገባ የተለየ ነገር አላቸው። በነብዩም አፍ ሰለላሁ ዐለይሂ ወሰለም ሷዲቁል አሚን በሆኑት የምላስ ወለምታ በማያጋጥማቸው ውሸትን ዋሽተው በማያውቁት ነብይ ደግሞ ብዙ መወደሶች ተወድሰዋል። በእሳቸውም በነብዩ ዐለይሂ ሰላቱ ወሰላም በነበሩበት ጊዜ ሐታ ኺላፋነትን እንኳን ሳይቆናጠጡ ሰይዱና አቡበክርም በነበሩበት ጊዜ ብዙ ነገሮች ተስተናግደዋል። ኢንሻአላህ እነዚህን ክስተቶች ደግሞ የምናይ ነው የሚሆነው። አው ሱብሃንአላህ ሰይዱና ዑመር ረዲየላሁ ተዓላ ዐንሁ ብዙ መናቂቦችና ፈዳኢሎች አላቸውና ከነኛ መካከል ሱብሃንአላህ አንዳንድ የሚሰጧቸው ራእዮች አንዳንድ የሚሏቸው ንግግሮች ሱብሃንአላህ በጣም እንትን ያለው ነበረና በነብዩ ዘመን አለይሂ ሰላቱ ወሰላም በአንድ ዘመቻ ላይ እንትን ብለው ነበረ። የሚበሉትኝ ፈልገው ነብዩን ጠየቋቸው አለይሂ ሰላቱ ወሰላም ግመሎቻችን አርደን እንብላው ያሏቸውና እሺ ያሏቸው ነብዩ አለይሂ ሰላቱ ወሰላም። ዑመር ግን ምንድነው ያሉትኝ? ያ ረሱላህ አረ ይሄንን ከፈቀዳችሁላቸውማ እየታረደ ያኒ መጓጓዣ ያጥረናል፣ ያንሰናል፣ ቀለ ረክቡ ላኪን ምን አድርጉ ያ ረሱላህ የቀራቸው ስንቅ ካለ እነኛ ስንቆችን አምጥተው ያ ስንቆችን ባመጡት ስንቆች ላይ አንቱ ዱዓ አድርጉበትና በበረካ አላህ እሱን አብዝቶ በዛ እንዲሆነልን በሱ እንዲበዛለን ብለው ሲሏቸው ሱብሃንአላህ ነብዩም ተቀበሏቸው አለይሂ ሰላቱ ወሰላም። በእንደዛ አይነት ሁኔታ በመጣው ምግብ ላይ አንዱ ተምር አንዱ የነበረችውን የቀረውን አምጥተው በዛው ዱዓ አድርገው በስተወላቸው ነበርና ዑመር ረዲየላሁ ዐንሁ እንደዚህ አይነት እንትኖች በጣም ነበራቸው ረዲየላሁ ዐንሁ ወአርዳህ። فبዙ እንደዚህ አይነት የሚጠቀሱ ብዙ አይነት እንትኖች አላቸው።
የሆነን ሐሳብ ካሰቡ ለኡመቱ ይጠቅማል ብለው ካሰቡ ያንን ሐሳባቸውን ከግልጽ ከማድረግ ወደ ኋላ የሚሉ አልነበሩም። ይህ ሁሉ ያው ነብዩ አለይሂ ሰላቱ ወሰለም በሚሉት ነገር እስቲስላም ከማድረግ ጋር ነው። ከምንም በላይ የሚያስቀድሙት የነብዩን አለይሂ ሰላቱ ወሰላምን ፈርድና ሁክም ነው፣ ንግግራቸውን ነው፣ ከላሙላህን ነው የሚያስቀድሙት። ከዛም ግን ራእይ የሚገባበት ነገር ካለ ሐሳብ መስጠት ያለባቸው ነገር ካለ እንዲህ ቢሆን ብለው የሚያስቡት ነገር ካለ ከማቅረብ ወደ ኋላ አይሉም ነበር። በዚህም ብዙ አያቶችም የወረዱላቸው ሁኔታ አለ። አያቱል ሂጃብ እና ሌሎችም የወረዱትም እንደዚሁ ስለ ኸምርም ጉዳይ የወረደው በሳቸው ራእይ አቅራቢነት ከዛ በኋላ ነው የሚሉ ሪዋያዎች መጣውልናል። ከዛ በኋላ ግን ነብዩ አለይሂ ሰላቱ ወሰለም በአንድ ነገር ላይ እንዲህ ብለው ወስነዋል የሚባል ነገር ከሰሙ ከዛ በኋላ አይደለም ራሳቸው ያንን ነገር ኢንካር ሊያረጉ ይቅርና አይደለም በዛ ተቃራኒ ሐሳብ ሊያመጡ ይቅርና ያንን የነብዩን አለይሂ ሰላቱ ወሰለም ንግግርን የማይቀበል ወይም ደግሞ የሚያስዋሽ የሚመስል የሆነ ነገር የሚናገር ሰው ካዩ ዝም አይሉም ነበር። ከዚህ ጋር ተያይዞ አንድ የተከሰተ ነገር ምን አለ? ነብዩ አለይሂ ሰላቱ ወሰለም በሐያት እያሉ የአንድ ሰው የሆነ ነገር ሸክዋ ቀረበ። ሙስሊም አልነበረም። ወደ ነብዩ አለይሂ ሰላቱ ወሰለም ሸክዋ ቀረበ፣ ፍርድ ሰጡት። ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም ፍርድ ሰጠውት። ወደ ሰይድና ዑመር መጣ እና ምን አላቸው? ፍርድ ፈልጌ ነው አላቸው። ነብዩ አለይሂ ሰላቱ ወሰለም ፍርድ ሰጠውሃል ወይ አሉት። አዎ አላቸው። ጠብቀኝ ፍርዴን አሉት። ቤታቸው ገቡ፣ ሰይፋቸውን ይዘው መጣው ፈረዱበት እና هذا حكمي في من لم يرضى في حكم رسول الله ሰለላሁ ዐለይሂ ወሰለም የኔ ሁክም ይህ ነው በነብዩ አለይሂ ሰላቱ ወሰለም ሁክም ለማይወድ ሰው አሉ። ምክንያቱም ያ ሰው ሲመጣ ነብዩ አለይሂ ሰላቱ ወሰለም ፍርድ ሰጠውለት፣ ሁክም ሰጠውት፣ ያንን አልቀበልም ብሎ ኢዕቲራድ አድርጎ ነው የመጣው። ይህ ሰው የእሳቸውን ፍርድ ንቆ እሳቸውን እንግዲህ ሰይዱና ዑመርን ከነብዩ ሊያስበልጥ ነው ይህ ሰው በዚህ ጉዳይ ላይና በነብዩ ሁክም ለማይወድ ሰው የኔ ፍርድ ይህ ነው ብለው ተናገሩና እንዲህ አይነት ለነብዩ አለይሂ ሰላቱ ወሰለም ፍርድና ለሳቸው ንግግር ቋሚና ጀግና የነበሩ ናቸው። ከዛ ውጭ ግን አሁን እንዳላችሁት አንዳንድ ሐሳብ ማቅረብ ያለባቸው ነገር ካለ ለኡመቱ የሚጠቅም ነው ብለው የሚያስቡት ነገር ካለ ኢብዳእ ከማድረግ ወደ ኋላ የሚሉ አልነበሩም። ሰይድና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ አው በተለይ ደግሞ ይሄ ወቃፍ ናቸው في حدود الشرع ይሄ ሸሪዓዊ አላሁ ተባረከ ወተዓላ እንግዲህ ክልክል ያደረገውና ግዴታ የተደረገብን ነገራቶች አሉ። በዛ ነገር ላይ ምንም ለትንሽም ተራዙዕ የሚያደርጉ አይደሉም። እንዳላችሁት ደግሞ በጣም ደግሞ ለየት የሚያደርገው ባህሪያቸው ምንድነው? የሆነው ቢሆን ሴትም ሆነ ህፃንም ሆነ ትልቅም ሆነ ንግግሩ ኢዕቲባር የሚደረገው በሸሪዓ ነው። ሸሪዓዊ የቁርአን ብያኔን አያን ዘንግተው የሆነ ስራ ሰርተው ያን የሚጻረስ የሆነ ነገር ካመጣላቸው ወዲያውኑ ነው እጅ የሚሰጡት። ብዙ ነገሮችም ሆነዋልና ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ትርሚዚ በዘገቡልን ሐዲስ አሸዱ ኡመቲ في امر الله ዑመር ብለዋል። በዚህ በሸሪዓዊ አላሁ ተባረከ ወተዓላ በእኛ ላይ ግዴታ ያደረገውን ነገር ተጥቢቅ በማድረግ በመተግበር ብርቱ ዑመር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ጊዜ እንዲያውም ስማቸው ሲወራ ሰይዱና ዑመር ሲባል አብዛኛው ልባችን የሚሄደው ወደዚህ ነው። ዑመር ከተባለ በቃ ኮስተር ያለ ግን ደግሞ የሳቸው ለየት የሚያደርገው በዚህ በሁዱድ ሸርዕ ላይ የሸሪዓን ማስተግበር ላይ መቆማቸው ብቻ ሳይሆን በሌላ ገጻቸው ደግሞ ስታያቸው ደግሞ አልቃሻ የነበሩ يعني من خوف يعني የጀነት የተበሰሩ ሰው ናቸው። እንግዲህ ከነብዩ ሰለላሁ ዐለይሂ ወሰለም እሳቸው እንደተናገሩት ከአቡበክር ቀጥሎ ደረጃቸው ከፍ ያለ ነው። በዛ ላይ ደግሞ ሰይዱ አህል ከሽፍ ናቸው፣ በዊላያም ይታወቃሉ። እንደዛም ሆኖ ሱብሃንአላህ በጣም አልቃሻ የነበሩ በጣም ቀልባቸው ሱብሃንአላህ አይሻቸው ሐያታቸው በዙሁድ የተሞላ ነው። ስለሳቸው ዙሁድ ዱንያን እርግፍ አድርጎ መተው ባላቸው ንብረት ስንት ኡማውን እንዴት እንደخدሙ ካወራን ይሄ ብቻውን በጣም ብዙ የሚያስወራ ነውና
እንዲያው ግን እኔ እዚህ ጋር ቆም አድርጌ እንድናወራ የፈለኩት የነብዩ ውዳሴ በጣም በዝቷል ለሳቸው ያኒ በጣም ብዙ ነው ሐዲሶችን መጥተውልናል ይሄን የመሳሰሉና እስኪ ኢንሻአላህ ትንሽ እንጨምርባቸዋለን ከዛ መሃል እኮ ሱብሃንአላህ ትልቁ ما سلك عمر فجا إلا وسلك الشيطان فجا آخر ይሄም በጣም ዑመር ረዲየላሁ ዐንሁ ይሄን ያውን አንድ ጎዳና ይዘው የሚሄዱ ተሆነ ሸይጣን ወደ ሌላ ጎዳና ወይንም በሌላ መንገድ የሚሄድላቸው ማለት ይሄን ያህል እንትን ያላቸው ዑመር ረዲየላሁ ዐንሁ ያው ይሄ በጣም ትልቅ ነው አንዳንዱን እኮ ያ አላህ ወስዋስ አስቸግሮኛል ብሎ ተቸግሮ ሸይጣን የወሰወሰው እንትን ይላል አረቀልኝ ያ አላህ ብለን እኮ ምን ለምነው ነው እኚ ዑመር ግን ረዲየላሁ ዐንሁ እንኳን እንትን አይደለም በሄዱበት ጎዳና ራሱ ጎዳና ቀይሮ የሚሄድላቸው ልክ እንዳላችሁት ከሸፍ አላህ የሰጣቸው ሱብሃንአላህ በጣም እንትን የሆኑ ናቸውና በዚህ ዙሪያ ምን ትዝ ይለኛል አንድ ጊዜ በዑመር ኺላፋቸው ዘመን ነበር ረዲየላሁ ዐንሁ ያው ኸሊፋ የሚሆኑትኝ ሰላትም የሚያሰግዱ በኢማምነት መዲና ላይ የሚቆሙ እነሱ ነበሩና ዑመር ረዲየላሁ ዐንሁ ኸሊፋ በነበሩበት ዘመን ሰይዱና ዓሊ ረዲየላሁ ዐንሁ በህልማቸው ተኝተው አንዲት ሴትዮ ምን ታደርጋቸዋለች ተምር በጣም የሚጣፍጥ ተምር ነው እሱን ተሰጣቸውና ለነብዩ ወሰድ ትላቸዋለች እናም ለነብዩ ሲወስዱላቸው ነብዩ አንስተው አንድ ተምር ሰጧቸው ለዓሊ ያቺን ተምር በሉና ሱብሃንአላህ ልክ ከንቀልፋቸው ተነስተው ወደ መስጂድ ለፈጅር ሶላት ለሱብሂ ወደ መስጂድ ይሄዱ ያቺ በህልም ያዩት ሴትዮ ራሷ ተምር ይዛ መንገድ ላይ ያዩታል እና እሷ መታ ምን ትላቸዋለች ይሄንን ተምር ለአሚር አልሙእሚኒን ዑመር ኢብኑ አልኸጣብ ስጣቸው ብላ ትላቸዋለች መርሐባ ብለው ወስደው ወደ መስጂድ ሲሄዱ አንዲት ሴትዮ ይሄንን ተምር ላንቱ እንዳደርስ አዛኛለችና ላንቱ እንዳደርስላችሁ ብላኛለችና ይሄው ብለው ሰጧቸው ከዛ በኋላ በሚገርም አይነት ሁኔታ አንድ ተምር አንስተው ሰጧቸው ለዓሊ ህልማቸው እንዳዩት ያቺን ተምር በሉና ዓሊ ረዲየላሁ ዐንሁ አፈጣቻቸው ዓሊ ዑመርን ተመለከቷቸው ያኒ እንዲጨምሩላቸው በሚገርም አይነት ሁኔታ ሱብሃንአላህ ዑመር ምንድነው ያሏቸው ነብዩ ቢጨምሩልህ ኖሮ እጨምራለሁ ያ ሰላም ዛደከ ረሱላህ ሰለላሁ ዐለይሂ ወሰለም ለዚቱ አላሁ አክበር ጨምርልህ ነበር ሱብሃንአላህ በመናም ነብዩ ዐለይሂ ሰላቱ ወሰለም ሲሰጧቸው ያዩት አንዲት ነበር ለዓሊ ሰይድና ዓሊ ያዩትን እሳቸው ከሽፍ አድርገዋል አላህ ሱብሃንአላህ በሚገርም አይነት ሁኔታ እንዲሁም ሆነው እኮ ተዋዱዓቸው ደግሞ በጣም ገራሚ ተዋዱዕ ሱብሃንአላህ በጣም እስከሚገርም ድረስ ማለት ነው መዲና ላይ ቆመው ምን አስሐብ الكشف አይደሉ እንዴ ኹጥባ ያደረጉ ይያለ አርድ العجم የላኳቸው ሰራዊቶች ነበሩ ሰሪየት ኢብኑ ዙነይምን መሪ አድርገው ናህወንድ የሚባል ሩቅ አገር ልከው ነበር እዛ ላይ እነሱ እየተዋጉ ነበር ሰይዱና ዑመር ረዲየላሁ ተዓላ ዐንሁ መዲና ላይ ኹጥባ ያደረጉ ሳለ ምንድነው ያሉትኝ يا سارية الجبل الجبل يعني إلزم الجبل ودا ترارا وسارية النسونم الله السماቸው ተመልከቱ እንግዲህ እነ ሳሪያን ማለት ነው ይሄ ነው እንዳውም ምን ያሉት በሐዲስ القدسي ነብዩ عليه الصلاة والسلام ያስተላለፉልን فإذا أحببته كنت سمعه الذي يسمع به وبصره الذي يبصر به الله تعالى عندن بارياسي ودو الله تعالى وددو مالت مكنياتهم مجمريا لاي حديث لاي وما تقرب إلي عبدي بشيء أحب إلي مما افترضت عليه فرض يادرقبتن الله سيسارانو أندسو قديتا يهونبتن سرا سيسارانو الله تعالى ميودو كذا وهلا جمرو جمامرو دمو سناون سيابزا يعني الله تعالى كم يوداتشو بارياوچو يهونال ያኒ አላሁ ተዓላ ሲወደው የሚሰማበት ጆሮ ወይንም የሚያይበት ማያው ሆነለታለሁኝ ማለት
الله تعالى እንዲህ ጆሮ ይሆናል ማለት ወይንም እንዲህ አይን ይሆናል ማለት አይደለም الله تعالى ከክፍለ አካላቶች የጠራ ከነኚህ ክፍለ አካላቶች የሚገለጽ ጌታ አይደለም الله تعالى እንደዚህ በብሌን የሆነ አይን አለው የሚባል ወይንም እንደዚህ አይነት የሆነ ጆሮ አለው የሚባል አይደለም الله تبارك وتعالى ይሰማል ለመስማት ጆሮ አያስፈልገውም الله تبارك وتعالى ያያል ለማየት الله አይን አያስፈልገውም سيدنا أبو جعفر الطحاوي رضي الله عنه من دنو يالوت يعني الله تبارك وتعالى يتترى جيتان وتعالى عن الحدود والغايات والأركان والأعضاء والأدوات كنني باتك على يترى جيتان والله ومن وصف الله بمعنى من معاني البشر فقد كفر هنا وإنها عقيدة الرسول عقيدة الصحابة عقيدة السلف الصالح سلف الصالحوች عقيدتهم مالتنا أن أبو جعفر الطحاوي رضي الله تعالى عنهم أن يعني እንደዚህ አይነት አላህ ይሰጣዋል ማለት ነው አሉ እንደ አላህ ለዑመር እንዳደረገ يعني الله تبارك وتعالى ያዘዛቸውን ታዘው የከለከላቸውን ተከልክለው በአንዳንድ ሱና በሆነ ነገር ሙላዘማ ሲያደርጉ አላህ ተዓላ ኢክራም ያደርግበት ነገር ተሰል ዊላያ የሚባል ነገር እንዲህ ያለ ከራማ አላህ ሰጣቸው ለዑመር رضي الله عنه أن ساريان دمو ورزا هيدو አሏቸውና ተራራ ሱብሃንአላህ ይሄ ብቻ ሳይሆን የሚገርመው በዚህ ቂሳ ላይ ሰይዱና ዑመርን ጠየቋቸው ምንድነው ኹጥባው መሃል እንዲህ ብላችሁት ያላችሁት አሏቸው እንደ አንዳንድ ሱብሃንአላህ አላህ ሲሻበት አንዳንድ ሰው እኮ ዝም ብሎ እንትን የሚሆን ሰው አለና አው ራሱን ላላ እንደዛ አልነበሩ ምን አሏቸው ለሷሐበቶች እዛ ለነበሩት ذلك شيء وقع في نفسي وقع في قلبي عندي بقلبي عندي የመጣ ነገር ነበርና ብየዋለሁኝ ነው ያሏቸው እንጂ አይተውት የኛ ሻን እኮ የራቀ ነው እኛ እኮ ዛ አንዳንዱ እንደሚለው ወልዒያዙ ቢላሂ ተዓላ ዝም ብለው እኮ እንደዛ አይደለም እኮ يعني በቃ እኛ በረናል እኛ ወተናል እኛ ወርደናል لا 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 سيدنا عمر أفضل هذه الأمة بعد نبيها وبعد أبي بكر رضي الله عنه عندي هو نوصال إهننم الله أسجنيتولاتشو استا ناهوان دا سايتواتشو عينياكو كنانتا يراك أنن إنياكو زيك أمن خطبان بن خطبوكو زا ناهوان دي يتكتاتلنو هيا إنياكو لا 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 اندزي أيدلم رضي الله عنه متواضع نبرو ساريا دمو الزالاي سمتوتي من هذا الرقو ودا تراراو تتأقو ودا تراراو تتأقتو سبحان الله الله تبارك وتعالى من ستاتشو دل ستاتشو سبحان الله أن ساريانم الله السماتشو عمرنم الله ساياتشو تملكتو انقدي الله تبارك وتعالى عنده على كرامة ستواتشو لنا بزيم أميكراروا النبرهم سيدنا عمر رضي الله تعالى عنه إن شاء الله سلا تواضعته هنا يميبال من دزيه نأكلنا بلنا من حصرنا قريدا لم إن شاء الله بس في ودا في تمن النايوالن نبي عليه الصلاة والسلام لساتشو كاسايواتشو نجاراتوچنا كتناجرواتشو نجاراتوچ ውስጥ አሁን እሳቸው ያሉት ነገር አለ በተጨማሪም في أمر الدين بدين ጉዳይ ላይ በጣም ጠንካራ ስለነበሩ የአላህን ትእዛዝ ለመፈጸም በጣም ቁርጠኛ የሆኑ ሰው ስለነበሩ ስለሳቸው ከተናገሯቸው ውስጥ እና ዑለማዎች ካስተላለፉልን ውስጥ ምን ይገኛል ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲሳቸው ምን ብለዋል لو كان بعدي نبي لكان عمر بلال كان بوهلا نبي بينور نورو يلم انجي عمر يهونو نبرالو ይህ የሚያመላክተን ምንድነው ነብዮች ስራቸው ምንድነው የአላህን ዲን በሰዎች ማስተላለፍ ሐቅን ግልጽ ማድረግ ባጢልን በግልጽ መጋፈጥ የመሳሰሉ ነገራቶች ናቸውና እነዚህም ባህሪያቶች የተላበሱ ነበሩ ሰይድና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሐቅን ከመናገር ማንንም ምንንም ፈርተው ወደ ኋላ የሚሉ አልነበሩምና ነውና ይህን ያክል ደረጃ እንዳላቸው የተናገሩላቸው ናቸው በሌላ ሐዲስ ደግሞ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል ኢነ ሊ ወዚረይን ሚን አህሊ السماء ووزيرين من اهل الارض አሉ እኔ በሰማይ ሁለት ወዚሮች አሉኝ መልእክተኛ እንደምንለው ማለት ነው በመሬትም እንደዚሁ ሁለት ጓደኞች አሉኝ አሉ ለየት ባለ መልኩ ማለት ነው
ወዚሮች አሉኝ አሉ ፈወዚራየ ሚን አህሊ ሰማ አሉ የሰማይ ወዚሮች ማንና ማን ናቸው አሉ ጅብሪል ወሚካኤል አሉ ጅብሪልና ሚካኤል ናቸው ወወዚራየ ሚን አህሊ الارض በመሬት ላይ ያሉ ወዚሮች ደግሞ አቡበክርን ወዑመር አሉ አቡበክርና ዑመር ናቸው በማለት በخصوصያ የጠቀሷቸው ታላቅ ሱሐቢይ ናቸው ረዲየላሁ ዐንሁ በሌላ መልኩ ደግሞ ነብዩ አለይሂ ሰላቱ ወሰለም ሰይዱና ዑመር አንዴ ዑምራ ለማድረግ ፈልገው ዑምራ ስብ ያለው ሲሏቸው ወንድሜ ሆይ በዱዓህ አትርሳኝ ብለው ነብዩ አለይሂ ሰላቱ ወሰለም ሰይዱና ዑመርን ዱዓ እንዲያደርጉላቸው ጠይቀዋቸዋል ያኒ ይህ የሚያመላክተው ምንድነው ሰይዱና ዑመር ምን ያክል አላህ ዘንድ የተወደዱ ባሪያ እንደሆኑ ሌሎችም እጅግ በጣም እንዲህ ብለን ዘርዝረን ማንጨርሰው ፈዳኢል ያላቸው ታላቅ ሱሐቢይ ናቸው ነብዩ አለይሂ ሰላቱ ወሰለም በተለያዩ ማዓሪኮች ላይ ሚቅዳም ሆነው እንዲሄዱ ያደረጓቸው ናቸው رأيም በመስጠት ዙሪያ ላይ የተለያዩ ጉዳዮች ላይ ቀደም እንደተናገርነው ማለት ነው እንዲህ ቢሆን እያሉ ለዲን الاسلام ትልቅ መሰረት ያቆሙ ታላቅ ሱሐቢይ ናቸው ረዲየላሁ ዐንሁ እንደው ሼህ አሁን የጠቀሳችሁት ሐዲስ ነብዩ አለይሂ ሰላቱ ወሰለም ለሰይድና ዑመር ረዲየላሁ ዐንሁ ያ አኺ አሽሪክና ፊ ሷሊሂ ዱዓኢከ ሲሉት ምን ረዳው ብዙ ነገር ነው መቼም በደረጃ በመንዚላ ምን የሚወዳደር አይደለም ከዚህ በፊትም ተናግረናል ሁሉም ወሊያቶች ደረጃቸው ቢሰበሰብ ከአንድ የነቢያቶች ዝቅተኛ ከሚባለው ጋር እንኳን አይስተካከልም ያው ተመልካቾቻችንም በዚህ አጋጣሚ ያለው ፈርቅ ልዩነት መታወቅ ስላለበት ወሊያቶች የሚከሰትላቸው አጃኢብ የሆነ ከተለምዶ ወጣ ያለ ነገር ይሄ ከራማ ብለን ነው የምንሰይመው ለነቢያቶች ደግሞ የሚከሰተው ሙዕጂዛ ነው يعني ሙዕጂዛና ከራማ የተለያዩ ስለሆኑ ማለት ነውና ሰይዱና ዑመር ረዲየላሁ ዐንሁ ምንም ከአቡበክር ሲዲቅ ረዲየላሁ ዐንሁ ቀጥለው የዚህ የኡማ በደረጃ በላጭ ቢሆኑም ነብዩ አለይሂ ሰላቱ ወሰለም አፍضل خلق الله ናቸው على الاطلاق ሙሉ በሙሉ ማንም የማይገዳደራቸው ማስተካከላቸው ሆኖ ሳለ ከሳቸው በደረጃ የሚያንስን ያው ልዩነቱን ለማገናኘት ያክል ነው ደግሞ እንደዛ ስንል ደግሞ ሰይዱና ዑመር ከኛ ጋር እኩል ናቸው ማለት አይደለም የማይታሰብ ነገር ነው ዱዓ በጥሩ ዱዓ ከመልካም ዱዓ አትርሳን አኺ ብሎ ማለታቸው አንደኛ በመንዚላ ከፍ ያለ ሰው مثلا ሼህ ብንለው ከደረሰው ወይም ዝቅ ካለ ሰው ዱዓን መጠየቅ አይብ እንዳልሆነ በል ሱና እንደሆነ የነብዩ አለይሂ ሰላቱ ወሰለም በጣም ደግሞ ከዛም በበለጠ የምንማረው ነገር ከመሻይኾችና ከነብዩ ጎዳና ካሉ ከቀደምት የሙስሊም ዑለማዎች መንገድ ምን ያክል የነብዩን አለይሂ ሰላቱ ወሰለም አፋር የሳቸውን እንቅስቃሴ ተተቡዕ እንደሚያደርጉ ነው ሼህ አሁን ምንድነው የለመድነው ከቤተሰብ እንኳን ከትክክለኛ የነብዩን አለይሂ ሰላቱ ወሰለም መንገድ በሰንሰለት ይዞ የመጣ ሰው ምንም ታላላቅ የሚባሉ ኪታቦችን ከፍቶ ባይቀራም ነገር ግን በቤተሰብ እንኳን የሚያገኘው ዒልም አለ እውቀት አለና ብዙ ጊዜ ሰዎች ወደ መንገድ ሙሳፊርም ሲወጣ ምን በዱዓ አትርሱን ወይንም የሆነን ቦታ ዚያራ ሲሄዱ የሆነ ትልቅ ያኒ ክስተት ያለው በሸሪዓችን ኢዕቲባር ያለው ቦታ የነቢያቶች መካም ሊሆን ይችላል የወሊያቶች ቦታ በዱዓ አትርሱን ይባላል ይህ ነገር ምን አለው ማለት ነው ተመልሰን ስናየው በሸሪዓ መሰረት ያለው ነገር ነው ማለት ነውና እያንዳንዱ የምንሰራው ስራ ለተመልካቾቻችንም በሸሪዓ ዑለማዎች የሚሰሩት ስራ እኛም እንሰራው ለማለት አይደለም يعني አንዳንድ ሰው ተራ ሰው በአንድ ሰው ሸሪዓ አይመዘንም ሰው ያጠፋል ይሳሳታል አማ እነኚህ የዲን ምሰሶ አላህ ያደረጋቸው ዑለማዎች የሚሰሩት ስራ አብዛኛውን ካየነው መሰረት ያለው ነውና እኛም ደግሞ ያው ለተመልካቾቻችን በዚህ በረመዳን ምሽቶች ከዱዓችሁ አትርሱን ለማለት እንወዳለን አኪድ በረመዳንም በተለይ ደግሞ በኢፍጣር ሰዓት ወደ ረመዳን ትንሽ መለስ እንልካለን እንግዲህ አንድ ሰው ጾመኛ ሆኖ በሚያፈጥርበት ሰዓት የሚያደርገው ዱዓ ተቀባይነት አለው ያው በሚያፈጥርበት ሰዓት ሲባል ለተመልካቾቻችን ግልጽ ለማድረግም አንዳንዴ በልቶ ምናምን በደንብ መጨረስ ምናምን አይደለም ባለፈውም ብለናል ትንሽ በሚያፈጥራት በተምር ከሆነም በውሃ ከሆነም የሚያፈጥረው የዛች ሰዓት ላይ የሚያደርጋት ዱዓ ነብዩ አለይሂ ሰላቱ ወሰለም ዱዓ ቀቡል ይሆንበታል ካሏቸው ጊዜያቶች ውስጥ አንዱ ነውና ያው ተመልካቾቻችን በዱዓ አትርሱን እንላለን አጠቃላይ ከምንም በላይ ደግሞ እኛ ዱዓ በመናደርግበት ሰዓት
ለአንድ ሰው ኻስ ማድረጉ ኸይር ነው። ቢظهر الغيب ለሰው ማድረግ ወንድማችን ሳያቅ ስለሱ ዱዓ ማድረግ ለራስም የበለጠ ወልዮች ዱዓ እንዲያደርጉልን መላእክቶች ዱዓ እንዲያደርጉልን ሰበብ እንደሚሆነው ሁሉ ከዛ የበለጠ ደግሞ ለአምሪል ሙስሊሚን ተጨንቀንም ዱዓ ማድረግ አለብን። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ያሉት ነገር ስላለ من لم يهتم بأمر المؤمنين إيمانه كامل አይደለም ብለዋል። በሙእሚኖች ሸእን ጉዳይ ላይ ኢህቲማም የማያደርግ ሰው የማይጨንቀው እኔ ምን አገባኝ የሚል ሰው ዲኑ በአሁኑ ሰዓት እንግዲህ ብዙ ጫና እየደረሰበት ነው። ሐቅ የሆነው እስልምናችን በሀገራችንም ብቻ ሳይሆን በአጠቃላይ እንደ ዓለም በጣም ዲን አልኢስላም ላይ በተለያየ መልኩ ጫና በዝቶበታል። ይህ ያው ከየውመል ቂያማ ምልክቶች ውስጥ አንዱ ቢሆንም እኛ ግን ያለብን ምንድነው አላሁ ተዓላ ዲኑን ከፍ እንዲያደርገው ዲኑ ከፍ እንዲል ደግሞ የሚጥሩ የሆኑ ሰዎችን የሚለፉ የሆኑ ሰዎችን አላህ ብርታቱን እንዲሰጣቸው ነስሩን እንዲሰጣቸው ዱዓ ማድረግ አለብን። ለሙእሚኖች ጉዳይ ሁላችንም መጨነቅ ስላለብንና ሁላችንም ኢፍጣር በመናደርግበት ሰዓት ለራሳችን ለዱንያችን ለሪዝቃችን ብቻ ሳይሆን ያ እንዳለ ሆኖ አጠቃላይ ሙስሊሞችን አላህ ነስር እንዲሰጣቸው ዱዓ ማድረግ አለብን። ነብዩ አለይሂ ሰላቱ ወሰላም እንዲሁም ዛሬ ታሪካቸውን እየተነጋገርንላቸው ያሉት ሰይዱና ዑመርም ይህንን ነገር ያደርጉ ስለነበር ነው። በዘመናቸው እንግዲህ በጣም የሙእሚኖችን ጉዳይ ከራሳቸው አስበልጠው ነበረ ትኩረት አድርገው የሚለፉት የነበረውና እኛም በእነዚህ በትልልቅ ሷሊሖች እንትን ብለን በኢፍጣር ሰዓት በተለይ አጠቃላይ ለዲን አልኢስላም ነስር ለቀናቱ ሱናም ይሁን ለሌሎችም ማለትም በሐቅ ላይ ለቆሙት ትክክለኛ ሐቅ አስመሳዮች ሳይሆን በትክክል ሐቅ ላይ ለቆሙት ዱዓ ማድረግ አለብን የሚለውን በዛው ማስተላለፍ እንወዳለን ኢንሻአላህ። ባረከላሁ ፊኩም። ያው ሰሐር ላይም እኮ ወቅተ ሱሑር ብለን የምንበላበት ማለት ነው። ያው የፈጅር ወቅት ሊገባ ትንሽ የተወሰኑ ደቂቃዎች ሲቀሩ ዱዓም እስቲጃባ አለው። ወቅቱም የአስራር ወቅት ነው ተብሏልና ኢንሻአላህ አንተም የምትመክሩን ካለ ፕሮግራማችን ከመጨረሳችን በፊት። ያው ረመዳን መጠቀም ያለብን فرصة العمر ነው። ያው በዱዓኡም ቂራአት አልቁርአን ላይም ሶላት መስገድም ሌሎች ብዙ ኸይር ስራዎች አሉና አንድ ሰው በማንኛውም አይነት ያኒ ወፍዐሉ الخير لعلكم تفلحون ነውና ማንኛውም ኸይር ቁርአን መቅራት፣ ሶላት መስገድ፣ ዚክር መዘከር፣ ዒልም መማር በነኚህ ነገራቶች ወቅቱን አንድ ሰው ሞልቶ ዱዓን በሚያደርግበት ሰዓት ወንድሞቹንም ኡስታዝ ጀማል ቀደመም እንዳሉትኝ አምረል ኡማውም የኡማው ጉዳይ ማሳስቦትኝ ለኡማው ለአህለ ሱና ወልጀማዓ በይበልጥ ማለት ነው አላሁ ተዓላ ነስር እንዲሰጠውና ይሄንን አቂዳ ከፍ እንዲያደርግልን ዱዓ ማድረጉንም መዘንጋት የለብንም ኢንሻአላህ ተባረከ ወተዓላ። ኢንሻአላህ ተዓላ ባረከላሁ ፊኩም። እንግዲህ ያው የተከበራችሁ የአሱና ቲቪ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት በአሱና ቲቪ ተዘጋጅቶ ወደ እናንተ እየደረሰ የቆየውን የረመዳን ምሽቶች ፕሮግራማችንን ነው። እንግዲህ በቀጣይ የረመዳን ምሽቶች ፕሮግራም እስከምንገናኝ ድረስ ከቀሪ የአሱና ቲቪ ፕሮግራሞቻችን ጋር ወቅታችሁን በኸይር ነገር እንድታሳልፉ እንድትጠቀሙበት እንዲሁም ኸይር ስራን እንድትሰሩበት ኢንሻአላህ የምናስታውስ ነው የሚሆነው። አሱና ቲቪ ደግሞ ከቀጥታ ስርጭት በተጨማሪ እንግዲህ ሼኻችን በተለያዩ የሚዲያ አማራጮች በፌስቡክ፣ ቲክቶክ እና ዩቲዩብ ገጾቻችን መመልከት ትችላላችሁ። እስከ ቀጣይ ፕሮግራማችን መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا